እግዚአብሔር ይመስገን። ጌታ ኢየሱስ ያድናል። የእግዚአብሔር ቃል እንደዚህ ይላል፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚህም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ለሁሉም ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና፣ ነገር ግን ስጦታው አንዱ፣ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎቹ ሞተዋል። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎቹ በዛ። በአንድ ምክንያት ኃጢአት በሁሉም ሰው ገብቷል። ሁሉም ሰው ኃጢአተኛ ነው። የኃጢአት ደሞዝ ደግሞ ሞት ነው። ሌላ ምንም የለም። ከዚህ ሞት ከዚህ ኃጢአት ነፃ እንድትወጣ ጌታ ኢየሱስ ክርስቶስ ስላንተ ስላንቺ ሞተዋል። በዚህ ምድር ተገልጦ ስላንቺ ስላንተ ሞተዋል። ኢየሱስ ክርስቶስ በማመን የሚገኝ ጽድቅ፣ የራስህ ጽድቅ ሳይሆን፣ የሃይማኖት ጽድቅ ሳይሆን፣ የራስህ ስራ ሳይሆን፣ ክርስቶስ በሰራው ስራ እንዲያው ሰው ይጸድቃል። ዛሬ ማን ነው ይህንን ጽድቅ የሚቀበል? ይህንን ጽድቅ ነፃ ነው። ይህንን ጽድቅ በማመን የሚገኝ ነው። ይህንን ጽድቅ ኢየሱስ ክርስቶስ በማመንና በመቀበል የሚገኝ ነው። አንዱ ከሞት ነፃ እንድንሆን አንድ ብቻ ነው፣ እሱም ኢየሱስ ክርስቶስ ነው። ኢየሱስ እኔም ሕይወትም እውነትም መንገድም ነኝ ይላል። ሌላ መንገድ የለም። ሃይማኖት መንገድ የለም። በሌላ መንገድ ልትጸድቅ አትችልም፣ ልትድን አትችልም። በአንድ በኩል በአንድ አዳም ኃጢአት እንደገባ በክርስቶስ በኩል ደግሞ ጽድቅ ገባ፣ ሕይወት ገባ። ዛሬ ይህንን እውነት ከተቀበላችሁ፣ ይህንን እውነት ካመናችሁ ታመልጣላችሁ፣ ትድናላችሁ። በዚህ ዓለም አንኖርም። የእግዚአብሔር ቃል ሲናገር ሰው አንድ ጊዜ ሞት፣ ከዚያም ፍርድ አለ ይላል። በቃ ከፍርድ የሚያመልጥ ማንም የለም። ሁሉም በፍርድ ይቆማል። ከፍርድ እንድታመልጥ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ በማመን በመቀበል ከፍርድ ታመልጣለህ፣ ከሞት ታመልጣለህ፣ ከኃጢአት ታመልጣለህ፣ የእግዚአብሔር ቁጣ ታመልጣለህ። ኢየሱስ ለዘላለም ጌታ ነው። ዛሬ እዚህ ያለነው ለሌላ አይደለም። ዛሬ እዚህ ያለነው ጉድ ኒውስ የምስራች ስላለን ነው። በዚህ ዓለም የምስራች የሚባል የለም። በምትሰሙት ሁሉ ጊዜ በቃ ባድ ኒውስ ብቻ ነው። እኛ ግን ጉድ ኒውስ ይዘን መተናል። እግዚአብሔር ይመስገን። ኢየሱስ ያድናል። አሜን። ኢየሱስ በመስቀል በከፈለው ስራ ሰው ይጸድቃል፣ ይድናል፣ ለዘላለም ከሱ ጋር ይኖራል። ኢየሱስ ያድናል። ኢየሱስ ጌታ ነው። አሜን፣ አሜን፣ አሜን።